በየትኛውም አጋጣሚ ማለት ነው። ከዛ ይሄ ደግሞ ማለት ነው ከዛ እዚህ ማለት ነው ፊልሙን ራሱ እንዲሉ በቃ ከመመለስ በፊት እኔ ካንተ ልጅ ፈልጋለሁ ማለትማ በቃ ገብቶሃል። ሲጀመር ታጋርክ ችግር እና ልጁን ይዤ ነው እንደምዞረው እንዴ? እንዴ ምንም ቆይ ሌላ ነገር ያስወስ ሻይ ጠገብ አይበቃ አይኖርም የሚያሸሸው ልቤ ያንቺን ፍቅር ከቶ የሚያከስመው ልንገርሽ ሁሉ የሚያስታውሰኝ የያዝኩት ወርቅ አልማዝ መሆኑን በቃታ ማለት እንዴት ልጅ እንደሚወለድ አሳይሻለሁ። የምርሽን ነው? እና ቀላል እንዴ ልጅ ነው የፈለግሽው? አቃተውኝ ማለት ምን ችግር አለው? ምን እኔ ልጅ ካንተ ወልዳለሁ ማለት ኃጢአት ነው እንዴ? ምንድነው የሚያንሰኝ? እኔ ሲጀመር ምን ያንሰኛል? ምንድነው ያንስሻል ያልኩኝ እኔ? እና ምንድነው ልጅ እኮ ነው ያልኩት፣ ሌላ ምንም አላልኩም እኮ። ልጅ ደግሞ ምን ማለት ነው? እሺ አሁን እንውለድ ስትይ አልነበረ? እሺ ምንድነው አርሂድ በማለት ነው የምር እንድናፋር ታርጊኝ ማለት ና ጠጋ በል ወደዚህ ይሄው ተጠገቡሽ ከዛ ያህል ሰው ወድጄ አላውቅም። ታዲያ ምነው ልብሽ እኔን ባይጎዳኝ? ምነው ኧረ ነፍሴ ድረስ እስከሚሰማኝ ምነው ወይኔ አንድ ጥያቄ ልጠይቅህ እፈልጋለሁ። ናቲ ብርድ ልብሱን ልበሰው ልበሰው እንደው ማለት በቃ ላቁም ማለት በቃ እኔ እንደዚህ አልፈልግም። ጥያቄ ልጠይቅህ እፈልጋለሁ። እናቴ ሳቂ ፊልሙን ለምን እናየዋለን። ስለዚህ ሰዓት ላይ ሲጀመር ማለት ሁኔታችን ምን የሚገባ ያለ እሺ ጠይቂ ካለ ችግር በቃ ማለት በቃ አንተ እንትን ካልሆነሽ ነው ተቀያየርሽ ማለት በቃ ከመመለስ በፊት እኔ ካንተ ልጅ ፈልጋለሁ ማለትማ በቃ ገብቶሃል። ሲጀመር ቀረጻው ራሱ እንዴ የምፈልገው ልጅ ነው የምፈልገው እኔ ካንተ። ሄሎ አትደቂያው ምንድን ነው የምደርቀው? ማለት ነው በእናትሽ አትስተ ምን ይልኩ ነው? ኦኬ አንቺ ይሄን አሳይተሽኝ በፊልም አሳይተሽኝ ከዛ እኔ ሬዱ ማይመጣ ነገር እኮ አንተ እኮ ነው እሱን ያሰብከው። አሁን ነው በቃ የምፈልገው። ነው አንቺ ምን አስበሽ ነው እዚህ ጋር ያነጠፍሽው? ሲጀመር ነው እሺ ቀና ብላ እንደ ነገሩ ማለት ነው። አሁን ቁጭ ብዬ ዝም ብዬ ሳስበው አንተ ቆይ ምንድን ነው የምትፈራው? እኔን እየራከኝ እኮ ነው ያለኸው። ጠጋ ብለህ በደንብ እንትን በላ። በቃ ልጅ ፈልጋለሁ ከመሄዳችን በፊት ማለት ነው። አንተ ከመሄድህ በፊት ማለት ነው። እና ተጋርግ ችግር እና ልጁን ይዤ ነው እንደምዞረው እንዴ? በስንት እንዴ ምንም ቆይ ምንም ሌላ ነገር ያስመስል ምንም ቆይ በቃ ማለት ናት። የምሬን ነው ማለት ልጅ ካንተ የምፈልገው። አንቺ ታዲያ እኔ ምን ከየት አመጣልሻለሁ? ምን ማለት ነው አልገባኝም። ምን ለማለት ፈልገህ ነው? እንኪ ማለት ከኪስ ነው የምትሰጠኝ እንዴ? አይደለም አይ ልጅ ፈልጌ ነው ከመሄድ በፊት ምናምን ስትይኝ እኮ እኔ ያስቀመጥኩት ያለ አስመሰልሽ እኮ ኖ። ምን እያልክ ነው? አውቀህ ልጅ እንዴት ነው የሚመጣው? ሲጀመር ፕሮሰሱ እንዴት ነው የልጅ ፕሮሰስ? አንቺ ምን ይሁንክ ነው ናቲ? የምሬን እኮ ነው ናቲ። እውነት ነው አሁን አሬ በእናትሽ የምር አይደለም። ተጋብ ያስገባሽኝ ለዛ ነው ኖ አይደለም ለዛ አይደለም። አርሂድ በማለት ነው ወደዚህ የምር እንድናፋ ና ጠጋ በል ወደዚህ ይሄው ተጠገቡሽ ከዛ
ማርያምን አዲስ አሪ ልነሳ የምር ምን እየሆንክ ነው እንዴ? አንቺ ምን እየሆንሽ ነው? ግባ እንዲህ ስለቀለድሽ ወለደ ወይኔ በስ ካሜራ እሺ ቁጭ በላ የምሬን ነው ቁጭ በል እንዴ አንቺ ግልጽ አድርገሽ አውሪ ግልጽ አድርጌ እኮ እያወራሁ ያለው አንቺ አባቴ የሌለው ልጅ ምን ያደርግልሻል? ምን ለማለት ፈልገህ ነው? በርቀት ታሳድገዋለህ? ኧረ አትቀልጂ አንቺ ህይወት እኮ ነው እና ምን እየሆንክ ነው? ከራሴ በላይ እኔ ላንቺ ነው የማስበው። አንቺ ሴት ልጅ እኮ ነሽ። እንዴት ነው በሆነሳ ታዲያ ሴት ልጅ በሆነሳ እኔ እኮ በቃ ምንም ማስታወሻ ልጅ እኮ ነው። እሺ አንቺ ስትጀመሪ እያናደድሽኝ ያለው ማለት ነው። በቃ አንቺ እኔን ፊልም አሳይተሽ ነው እኔ ፊልም ስላየሁ እኛ ወጣቶች ነን። ይሄ ፊልም ሁሌ የትኛውም ሰው የሚያየው ፊልም ነው። ምን ችግር አለ? አንቺ እኮ ማለት ነው ሁኔታሽ፣ አለባበስሽ፣ ያመቻቸሽው ምናምን አሁን እሺ ይሄን አስተካክል። እሺ ስራ ክሰሽ ቁጭ ብለን እናወራ። ፊልም ላይ ከሆነ ቁጭ ብለን እሺ ቁጭ በል ቁጭ በል። እዚህ ጋር ነው አታናደኝ ናዚ። ምንድን ነው የሚያናደኝ? ያ በጣም የምታናድደኝ እንደዚህ ኮንክ ሙዴን ለምን ነው የምትከንፈው? ኧረ ሁኔታሽ አንቺ ሄዶ ግን ደስ አይልም። እሺ ቁጭ በል እሺ ምንድን ነው የምታሪው? አጎራረስሽ እራሱ ትክክል አይደለም። የምር አታስቀኝ። ነቀሳ እንዴ? ምን ሆነ ነው እንዴ? እሺ አምጪ በላ። ቆይ ኖ ምን ሆነ ነው እንዴ? አንቺ እንደ ቆይ ኦኬ፣ አንቺ ባንቺ ቤት በቃ የሆነ እንደዚህ አድርገሽ ምናምን ነገር እያሳሳትሽ ነው። ምንድን ነው ማሳሳት? አሁን ያውና ቲቪውን ከፍታለሁ። ሞር እዛ ከከፈትኩ መሳቀላል በቀላሉ ትሳሳታለህ። አንቺ ምንድን ነው? እኔ ከፈለኩ ቀላል ነው ናቲ። እኔ ስለ ኖርማል እኮ ነው። እኔ በቀላሉ እሳሳታለሁ ማለት አልተሳሳቱም እንዴ? አንቺ ራሱ ለአንቺ ክብር ይኖርሽ እንጂ እንዴ! እንዴት ነው ዝም ብዬ አሬባ ናቲ ንከስ እንዴ? ምን አንቺ ምን አድርገሽበት ነው? ኧረ ምንም እየበላሁ አንድ ካንተ የተረፈው ነው። ኧረ አንቺ ሲጀመር በቀላሉ ማድረግ ይችላል። የጥሩ አፍቃሪ ናሙና የውስጤ ብርታት ነሽና አነሳውሽ ጸሎቴን ለአምላኬ ሳደርግ ሕይወቴ ሰምሮ እንዲቃና ከኔ እኩል ለፍተሻልና አነሳውሽ ጸሎቴን ለአምላኬ ሳደርግ